ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ። አስረኛ ክፍል ባዮሎጂ መምራችሁና ፖሊን ስፔሪንግ ከሉሲ ብሪጅ አካዳሚ ነው። ምንድነው እስከ ሲያደርገ የምንገኘው we are talking about the first unit introduction to biology ሚሊዮን ቻፕተራችን ነው የተማማረ የምንገኘው። ከዚህ በፊት የነበሩ ሴሽኖቻችን ላይ 1.1 1.2 3 ብለን በሶስት የተለያዩ ፓርቶች ከፋፍለን 1.4 እንመለከት ዛሬ ተገናኝተናል ማለት ነው። ኦኬ today's topic of discussion በፊት ካየነው አንፃር ያን ላይ የተለየ አይደለም። ኦኬ we are still discussing about the different types of what the different types of advancement, the different types of technological what achievements that have actually helped the society ማለት ነው። ኦኬ ሶሳይቲውን በምን ያህል መንገድ ነው የጠቀሙት፣ ምን ዲስከቨሪዎች ናቸው አሲስት ሊያደርጉ የቻሉት፣ እንዴትስ ነው አሲስት ያደርጉት የሚለውን ነገር፣ እንዴትስ ነው ዓለምን እቺን የምንኖርባትን ፕላኔት የቀየሯት የሚለውን ነገር የምንመለከትበት ወይም እየተመለከትን የምንገኝበት ሴሽን ላይ ያለነው። ኦኬ 1.1 1.2 3 ብለን 4 ላይ ደርሰናል ማለት ነው። ኦኬ as always ከመቀጠላችን በፊት ከዚህ በፊት የነበሩ ሴሽኖቻችን እንደተመለከታችኋቸው ባለሙሉ ተስፋ ነኝ እያንዳንዱ እንደ ስቴፒንግ ስቶን እንደ ላደር ስለሚሄዱ as always አንድ ባንድ ተመልክታችሁ እዚህ ጋር መምጣት አለባችሁ ማለት ነው። ኦኬ if you haven't watched the previous videos go back and watch every single thing. okay ከመቀጠላችን በፊት as always www.lucybridgeacademy.com እዚህ ጋር የተቀመጠላችሁ የዌብሳይታችን አድሬስ ነው። አሁን ጆይን በማድረግ በጣም የተለያዩ አድቫንስድ የሆኑ ሾርት ኖቶች የምታገኙበት ከ10 ሺህ በላይ ጥያቄ ባንኮችን የያዘ አድቫንስድ የሆነ ሲስተም ያለው ከ5 በላይ ቋንቋ አክሴፕት ማድረግ የሚችል የራሳችሁ የሆነ ፐርሰናላይዝድ አሲስታንት እንዲሁም ካላችሁ በቦታው ናችሁ ያለምንም ሐሳብ ያለምንም ጭንቀት እንድትማሩ የሚያስችላችሁ የኦፍላይን አክሰሲቢሊቲ ኢንኮርፖሬት የተደረገበት የለርኒንግ ሀብ ነው። አሁን ነው www.lucybridgeacademy.com ጆይን አድርጉ። ካላችሁ በቦታው ናችሁ እንድትማሩ ስለሚያስችላችሁ የቴሌግራም ቻናላችን ላይ እስቲ ያላችሁን ሐሳብ አስተያየት ምን እናስተካክል ምን እንጨምር የሚለውን ነገር ፕሊዝ ፎርዋርድ them. ኦኬ ማንኛውም ኮሜንት ስለምንቀበል anything that you guys have in mind የቴሌግራም ቻናላችን ላይ ልታጋሩ እንችላላችሁ። ዩቲዩብ ቻናላችንን as always subscribe የኖቲፊኬሽን በተናችሁን ማብራታችሁን እንዳትረሱ። ሐሳብና አስተያየት ኮሜንት ሴክሽን ላይ as always ማስቀመጣችሁንም እንደዛው ማለት ነው። okay today's topic of discussion is going to be just like I have said it's just a continuation of 1.3 ማለት ነው። okay ልክ እንደ 1.3 ብያችኋለሁ ስናጠናቀቅ 1.3 የመጨረሻው ፓርት ላይ ማለት ነው we discussed about this አይደለ one of the most important inventions ስለ ባዮሎጂ ሲነሳ ስለ ማይክሮስኮፕ አለማንሳት እጅግ አዳጋች ነው right it's one of the most important thing it's the turning point ሆነ ለመናገር የማይክሮስኮፕ ዲስከቨሪ ነገሮችን ሁላ በተለየ አይነት አኳን እንድናየው ካስቻሉን ቱሎች መካከል ሁሉም ቱሎች ጠቃሚ ናቸው whether it is flask petri dish በሉት or autoclave ሊሆን ይችላል or whatever the biological tool ማለት ነው። okay both inside the laboratory as well as outside field ላይ የምንጠቀማቸው ቢሆንም በጣም ኢምፖርታንት ከሚባሉ ዲስከቨሪዎች መካከል የማይክሮስኮፕን የሚያክል የትኛውም ስለ ባዮሎጂ ሲወራ it is one of the most game changing ከሆኑ ቱሎች መካከል ማይክሮስኮፕ is one of them ማለት ነው። okay ከዛ መቀጠል ደግሞ of course we discussed አለ አሌክሳንደር ፍሌሚንግ ዲስከቨር ካደረጋቸው ኢምፖርታንት ከሆኑ አንቲባዮቲኮች መካከል ፔኒሲሊን is one of them አይደለ ከምን ፈንገስ ፔኒሲሊን ኖታተም you remember that discussion ያን ዲስከሽን ያላያችሁ ካላችሁ go back and watch that video ፔኒሲሊን ኖታተም ማለት ነው። okay ፔኒሲሊን ኖታተም ማለት ነው። so ከዚህ ኢምፖርታንት ፈንገስ ምን ዲስከቨር ያደረግነው of course we discovered a very important የሆነ ምን በአንቲባክቴሪያል የሆነ ቱል ማለት ነው። okay አንቲባክቴሪያል የሆነውን ፔኒሲሊን ዲስከቨር ያደረግን ማለት ነው። 1960ዎቹ ላይ የሰው ልጅ ማክሲመም ሊኖር የሚችለው ከዚህ በፊት ማውርተን ነበረ ማክሲመም 25 እስከ 30 ዓመት ነው። okay 25 to 30 years ማለት ነው ማክሲመም። እሱም ደግሞ በጣም በቃ ዋው ቢባል ማለት ነው በጣም የተለያዩ ቀለል የሚለው አሁን ላይ እንደ ቀልድ የትኛውም ሰው ያለምንም መድኃኒት ያለምንም ሐኪም ማዘዣ ሊገዛቸው የሚችላቸው መድኃኒቶች በመግዛት ትሪት የሚያደርጋቸው መድኃኒቶች ትሪት የሚያደርጋቸው በሽታዎች የዛሬ 40 50 ዓመት አካባቢ a whole lot of people used to die from them ማለት ነው። diarrhea cholera TB በጣም አሁን ላይ በጣም እንደቀላል everybody can get treated አይደል of course they can get treated could you imagine 25 እስከ 30 ዓመት ማለት ነው። አሁን ላይ ግን almost አንድ ሰው on average ማለት ነው 65 to 70 years ይኖራል ማለት ነው። okay 65 to 70 years ይኖራል ማለት ነው። may God be thanked for the discoveries ማለት ነው። okay for the biological discoveries ማለት ነው for Alexander Fleming በሉት in terms of what in terms of penicillin notatum or for Antonio Valiant look for discovering the microscope በጣም የተለያዩ ምኖች አሉ ማለት ነው ሊመሰገኑ የሚገባቸው ሳይንቲስቶች ማለት ነው። so just like I've told you microscope ከተርሙ ሁሉ መነሳት ነው ያለበት። ይሄን ነገር ለእናንተ መናገር I feel like I am like in the ብሔራዊ ህዝብ መዝሙር every single day when you go to school እጅን ትከነዳለህ then you do the ብሔራዊ ህዝብ መዝሙር ማለት I don't want to do that every single time I'm with you ማይክሮስኮፕ ማይክሮ አይደለ ስሙ ከም እንደሚነሳው ይሄንን ነገር ያላነሳነበት ቶፒክ አለ። ማይክሮ ማለት ትንሽ ነው ስኮፕ ማለት ማየት ነው። so ትንሽ ነገሮችን እንድታይ የሚያስችልሽ ቱል ነው። is that difficult to understand? it should not be it's such an easy topic ማለት ነው። okay microscope so it is a
It magnifies tiny organisms. It helps to see tiny organisms. It helps to see. It magnifies. magnify ማሳደግ ማለት ነው። ትንሽ ነገር ማየት አትችልም። ማየት ከፈለክ መጠጋት አለብህ። የሚያስጠጋ ማን ነው? ማይክሮስኮፕ ነው ማለት ነው። ኦኬ ማይክሮስኮፕ ነው ማለት ነው። ቅድም ብያቸዋለሁ። This is one of the turning point in scientific research በሉት in terms of diagnosis በሉት in terms of treatment በሉት in terms of what any single thing that you discussed in biology. The discovery of a microscope is a turning point ማለት ነው። በጣም የሚያስቀኝ ነገር ልብስ ሰፊ መስራት ማግኘቱ ነው። አንቶኒ ቫሊያኖክ ምን ነበረ? He was a ልብስ ነጋዴ አይደል እንዴ? He was a ልብስ ሰፊ። Could you imagine? He was a tailor. A tailor discovered one of the most important tools in biology. What a coincidence ማለት ነው. Okay, what a coincidence. So in terms of medicine በሉት in terms of forensic science በሉት in terms of ecological studies ወጣችሁ አካባቢያችሁ ላጥና ብትሉ whatever in terms of histological cancer treatment whatever any single thing that you can discuss I will mention the use of a microscope ማለት ነው። ኦኬ ማንኛውም ነገር ብትጠሩልኝ ማይክሮስኮፕ እዚህ ጋር ይጠቅማችኋል። ማይክሮስኮፕ እንደዚህ ያደርጋል ሳልላችሁ አላልፍም ማለት ነው። yes that's what it is. It is the discussion of what microscopes ማለት ነው። so in terms of medical use of course ምንድን ነው እንግዲህ ሌትስ ሴይ እናንተ በጻን እያለን በጣም ብዙ ነገሮች ወደ አፋችን ከመክተታችን የተነሳ መሰረታዊ በምንጠቀም ነበር በሆድ ህመም አይደለ that abdominal ache that tummy pain ማለት ነው። so you go to your mother most of the time አባታችሁ ስራ የሚል ከሆነ ሌትስ ሴይ your mom is at home አይደለ I'm feeling like በጣም እያመመኝ ነው ዛሬ ወዴ really ምን ነው የበላው ነገር አለ የቀመስከው ነገር አለ? ኧረ ምንም ነገር የለም በቃ ግን ዛሬ ሆዴን ሲቆርጠኝ ዋለ። wow that's surprising. እስቲ they try to treat it አይደለ as always as Ethiopians like to do we will treat it አይደለ at home ማለት ነው። ቀላል አድርገን ትሪት ልናደርገው እንችላለን። ስቲል ግን ቁርጣቱ አልጠፋም። what are we gonna do? we're just gonna go to hospital እንሄዳለን። then you sit in front of the doctor ፊት ለፊት ትቀመጣላችሁ። አረ ዛሬ ልጄ እንደዚህ ሆኖ እንደዚህ አይነት ነገር ሀፕን አድርጎ ምን እንደበላ ሁሉም ነገር ሰላም ይለኛል ግን ሆድ ቁርጠቱ አልለቀቀውም ማለት ነው። what is the first thing that you guys are gonna give? you guys are gonna give a stool sample ማለት ነው አይደል? of course you literally are gonna give a stool sample. ያ ስቱል ሳምፕል የት ነው የሚሄደው ታዲያ? መቼም በአይነ ልታያት ይችላል አይደል? ወይ በአይንሽ ልታያችም you need a what? you need a microscope. every single thing. the story always ends happily ever after with microscopes ማለት ነው. okay always ማለት ነው. it is used in what? it is used in first መጀመሪያ ዲያግኖስ ማድረግ አለብን አይደል? ከዛም በፊት ፕሪቨንት ማድረግ እንችላለን. I like prevention much better than diagnosis man. much better than diagnosis is to prevent. if you can prevent then it's going to become a diagnosis ይመጣል። እሱ ማድረግ ካልቻለን of course ዲዚዞቻችንን or most of the time የሚያጠቁን ዲዚዞች ዲያግኖስ ማድረግ አለብን። ከዛስ መቀጠል ትሪትመንት አይደለ? ዲያግኖስ ካደረግናቸው በኋላ ደግሞ መቼም አይናቸውን እያየን ቁልጭ ልንን አይደለም አይደለ? of course you're going to have to treat them. ትሪት ለማድረግ ነው መጀመሪያ ዲያግኖስ መደረግ አለበት። ዲያግኖስ ለማድረግ ማን እንጠቀማለን? welcome to medicine ማለት ነው። welcome to medicine. use of microscope in medicine ማለት ነው አይደለ? of course ከዚህ በፊት የነበረው ዲስከሽናችን ላይ ምን አንስተን ነበር? there was one important person who actually disproved አይደለ እንዴ? you remember the name Louis Pasteur አይደለ? louis Pasteur እና germ theory አብሮ ይሄዳሉ ማለት ነው right? of course every single time ከዚህ በፊት የነበሩ ሰዎች በጣም እውነት ለመናገር ባለማወቅ ነው right? knowledge is potential power. they should have known. ግን በፊት አንድ በሽታ የሚመጣበት ሰዓት they used to think ከፈጣሪ የመጣ ከርስ ነው ወይ ደግሞ አካባቢ ላይ ያለው መጥፎ የሆነ አየር ነው or it's some kind of spiritual thing አይደለ? or it just appeared from nowhere. could you imagine? spontaneous generation ማለት ነው. you all remember the theory of what? the theory of spontaneous generation ማለት do not forget about this. okay germ theory ምንድነው disprove ያደረገው? completely disprove ያደረገው is the theory of what? is the theory of spontaneous theory of what? of spontaneous የሆነ generation ማለት ነው አይደለ? ስፖንታኔስ የሆነው ምንድነው? ጄኔሬሽንን ነው አይደል እንዴ? ቲዮሪ ኦፍ ስፖንታኔስ ጄኔሬሽን ነው ምን ያደረገው? ዲስፕሩቭ ያደረገው ማለት ነው አይደል? ዲስፕሩቭ ያደረገው ቲዮሪ ኦፍ ስፖንታኔስ ጄኔሬሽን ነው ማለት ነው። ሶ ጀርም ቲዮሪ ምንድነው የሚለው? ፎር ኤኒ ካይንድ ኦፍ ኢልነስ ፎር ኤኒ ካይንድ ኦፍ ዲዚዝ ማን ነው ተጠያቂው? ማይክሮ ኦርጋኒዝሞች ማለት ነው አይደል እንዴ? ማይክሮ ኦርጋኒዝሞች ናቸው ተጠያቂዎቹ የሚል ምንድነው ማለት ነው? microorganisms are the ones that are actually causing the infection that are actually causing the disease ማለት ነው። እነዚህ ናቸው የሚለው ነገር ሉዊ ፓስቸር ነው አይደል እንዴ ፕሩቭ ያደረገላቸው? yes of course በምንድነው ያያቸው? በፈጣሪ of course he actually saw them with microscopes. it's just like a broken record ማለት ነው። again and again ምንም ሌላ ታምር የለውም ማለት ነው። ጀርም ቲዮሪ ቤዚካሊ የስፖንታኔስ ጄኔሬሽን አንድ በሽታ ያለምንም መምጫ ይመጣል ብለው የሚያምኑ ማለት ነው። በተለያየ ሪዝን ማለት ነው። without anything without nothing ማለት ነው አይደል? something without nothing ማለት እንደዛ ብለው ነበር የሚያምኑት። ግን ጀርም ቲዮሪ there is always something for something ማለት ነው አይደል? of course that's the way the world works. something for something ማለት ነው። ጀርም ቲዮሪ በምንድን ነው? with the help of microscope ምን ተደረገ ማለት ነው? አፕሩቭ ተደረገ ማለት ነው። ናው እስቲ ወደ ውጭ እንውጣ ደግሞ። አሁን ደግሞ ብዙ ሰዓት ምን ውስጥ አሳለፈን? ቤት ውስጥ አሳለፈን ወይ ሆስፒታል ውስጥ አሳለፈን። እስቲ ትንሽ ደግሞ ወደ ኢኮሲስተማችን እንውጣ አይደል? ወደ ሃቢታቶቻችን እንውጣ።
aren't we not gonna need the use of a microscope? Of course we're gonna be needing it. ምንም ጥያቄ የለውም እኮ። ለምሳሌ በምን ቦታ ላይ እዚህ ጋር ተቀምጦላችኋል to identify threats, to understand species አይደለ? አካባቢያችን ላይ የሚገኙ ስፒሲሶች ምን ያስፈልጋቸዋል? ምን ነገሮች ናቸው? ምን አይነት ማይክሮ ኦርጋኒዝሞች ናቸው እዛ አካባቢ ፕሪቫለንት የሆኑት? በምን አይነት መንገድ ታክል እናደርጋቸው እንችላለን? እንዴት አድርገን ትሪትመንት ልናመጣ እንችላለን የሚለውንም ነገር አንደርስታንድ ማድረግ ስለሚያስፈልጋ ማለት ነው። ኦኬ ኢትስ ናት ኦንሊ ኢንሳይድ እዚህ ጋር የተመለከትነው ኢትስ ኦል አባውት ዘ ኢንሳይድ አስፔክት። ኢንሳይድ ስላችሁ ኢንሳይድ ሃውስ ማለት ነው። ኢኮሲስተም ሲባል ኢት ኢዝ ዘ ስተዲ ኦፍ ዘ ኢንቫይሮንመንት። ኢንቫይሮንመንት መቼም ቤት ውስጥ አታገኘውም አይደል? you have to go out። ቤትሽ ውስጥ አታገኘውም። you just have to go out. you have to explore the environment. when you go to the environment you have to understand የተለያዩ አይነት ምኖች አሉ፣ ዲዚዝ ትሬቶች አሉ። there are different types of disease causing organisms እንዴት አድርገን ነው ታክል እናደርጋቸው የምንችለው? ስፒሲሶችንስ እንዴት አድርገን አንደርስታንድ ማድረግ አለብን የሚለውን ነገር ማወቅ ስለሚገባ ማለት ነው። ኦኬ ማወቅ ስለሚገባ ማለት ነው። ምንም ጥያቄ የለው። anything in terms of monitoring, in terms of treatment, in terms of prevention still እንጠቀመዋለን ማለት ነው። still እንጠቀመዋለን ማለት ነው። now ከዚህ በፊት የነበረው ዲስከሽናችን ላይ ስለ ፎረንሲክ ሳይንስ አንስተን ነበረ። አብዛኛው ጊዜ ሙቪ ላይ ወይ ደግሞ ፊልም ላይ ታችሁ ሊሆን ይችላል በጣም አስከፊ የሆነ ኦር በጣም መጥፎ የሆነ አደጋ መጥፎ የሆነ ክራይም በሚኖርበት ሰዓት ወይ ወንጀል በሚፈጸምበት ሰዓት ማጆሪቲ ኦፍ ዘ ታይም ኦፍ ኮርስ ፎረንሲክ ሳይንቲስቶች ይመጣሉ ማለት ነው። መቼም መጥተው ሊዝናኑ አይደለም ማለት ነው። they are actually coming to what diagnose something, to know what happened around there, who caused what, ማን ነው ምን የፈጸመው፣ በምን አይነት መንገድስ ነው የተፈጸመው የሚለው ነገር ለማጥናት ይመጣሉ ማለት ነው አይደለ? ሲመጡ ማጆሪቲ ኦፍ ዘ ታይም እንግዲህ አብዛኛው ጊዜ ፎረንሲክ ሳይንስ ሲባል ሁሌም ትዝ የሚለን አሻራችን ነው አይደለ? yeah of course you guys are correct. of course fingertips are one of the most important things in the forensic science. ፊንገር ቲፕስ አራኔ እዚህ ጋር የሚገኙ ምኖች አሉ። there is special types of what አሻራችን በጣም ማታ ያደርጋል ማለት ነው። ከዛ በተጨማሪ ግን በጣም የተለያዩ ፎረንሲክ ሳይንቲስቶች የሚጠቀሟቸው በተለይ in terms of crime investigation usually አብዛኛው ጊዜ አናስባቸው ማለት ጸጉር ትዝ የሚለመች ነው ፓተርኒቲ ቴስት ወይ ደግሞ አንድ ወላጅ የአንድ ልጅ አባት ነው አይደለም፣ አንድ እናት የአንድ ልጅ እናት ናት አይደለች የሚለው ነገር ስናስብ ነው። not in forensic science. welcome to discussion of ኢንቨስቲጌሽንስ ማይክሮስኮፕ ትልቁ ጥቅም ምንድን ነው? just like I told you የተለያዩ ሄሮች የተለያዩ ፋይበሮች ምን ባህሪ ያላቸው they are actually used to diagnose. okay they are actually used to know who caused the crime የሚለውን ነገር ለማወቅ ስለሚጠቅሙ ማለት do not forget about this. okay they are very 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 important ማለት ነው። ፎረንሲክ ሳይንስ ሲባል ኖት ኦንሊ ኤክስተርናል ነገሮችን ብቻ አይደለም። okay we just discussed ላለ ከዚህ በፊት የነበረው ሳይንስ ቶፒካችን ላይ ፎረንሲስ ከሚባለው የግሪክ ተርም ነበር የመጣው። ያ የግሪክ ተርም ትርጉሙ ምንድነው? ኮመንት ሴክሽን ላይ ታስቀምጡልኝ። ከዚህ በፊት የነበረው ሴሽናችን ላይ በደንብ ስለወራ ማለት ነው። ኦኬ we discussed about forensic science in detail. forensics ምን ማለት እንደሆነ አውርተን ነበረ ማለት ነው። ኦኬ do not forget about that. so ከዛ መቀጠል of course እነዚህ ነገሮች በአይናችን መመልከት አንችልም አይደል? መቼም ጸጉሬን ከዚህ ጋር በአይኔ አታዩትም። how would that be? what kind of eye do you have? it's impossible. you need what a microscope man. detailed የሆነ visual analysis ከፈለጋችሁ of course you guys are going to be needing that ማለት ነው። okay of course you guys are going to be needing a microscope ማለት ነው። ስለ forensic science ሲነሳ ደግሞ of course about without the study of the one of the most important one genetic material that is what the DNA አይደለ? የዲኤንኤ ስትራክቸሮች ምንድን ናቸው? ከዚህ በፊት የነበረው ሴሽናችን 1.3 ላይ አንስተነው ነበረ። ዋትሰን ኤንድ ክሪክ አይደለ? ምን ነበር ዲስከቨር ያደረጉት? the double helix structure ያ አንድ ላይ intertwined ሆኖ እርስ በርሱ ምንም ይሰራ እርስ በርሱ ዚግዛግ የሚሰራ አይደለ? it looks just like this is the double helix structure of a DNA. this is what the DNA looks like ማለት ነው። you can find a better picture on Google. I'm not Google. okay I'm not Leonardo da Vinci አይደለሁም. don't expect me to be a good drawer. I have said it many times by the way. okay sometimes I draw good, sometimes I draw bad, but that's not the case. so እዚህ ጋር የምትመለከቱት is a double helix structure of a DNA structure በምን እንደምናጠናው welcome to microscopes. ማይክሮ ትንሽ ነው፣ ስኮፕ ማየት ነው፣ በአይናችን ማየት ማንችላቸው ነገሮች እንድናይ ከሚያስችሉን ቱሎች መካከል ማይክሮስኮፕስ is one of them ማለት ነው። do not forget about this. okay do not forget about this. ከዛ መቀጠል of course ስለ DNA በምናነሳበት ሰዓት ምንድነው DNA የሚያደርገው? it replicates then it dies አይደለ? tissue days regeneration ስናደርግ ምንድነው የምናደርገው? of course there is some sort of what replicate ከሚያደርገው ኢምፖርታንት ከሆኑ ጄኔቲክ ማቴሪያሎች መካከል our DNA is an important one ማለት ነው። in detail about DNA replication ምን ማለት ነው? the G phase, the S phase, the M phase ምንድን ናቸው? mitosis, meiosis በደንብ in detail የምንመለከታቸው ናቸው። okay in the future lectures ማለት ነው። in the future gradesም in detail እንመለከታለን ማለት ነው። now አንድ የሆነ ኢምፖርታንት የሆነ ነገር ልነግራችሁ ነው። እንግዲህ we just are going to be discussing about a very important case study ላይ ነው የምንደርሰው። so majority of the time አጋጥሟችሁ ሊሆን ይችላል ወይም ነው ከዚህ በፊት ሊያጋጥማችሁም ይችላል። okay ሆስፒታል ውስጥ ተቀመጣችሁ let's say በጣም unfortunate የሆነ እንግዲህ የቅርብ ሰው ዘመዳችሁ ነው ብለን እንውሰድ እንግዲህ okay it's just an example by the way I'm not trying to wish or anything like that. okay so always remember this is just an example. so በቅርብ የምታውቁት አንድ ጓደኛችሁ እንግዲህ let's say he smokes a lot በጣም ብዙ ሲጋራ ያጨሳል
so unusually ማለት ነው okay he just smokes a pack a day maybe and pack በቀን yeah he might do that there are people who actually smoke like that for a really long time ማለት ነው so by definition ያ ነገር happen በሚያደርግበት ሰዓት ምንድነው ብዙ ጊዜ አፌክት የሚያደርገው there is a lining አይደለ ኢምፖርታንት የሆኑ ምኖች አሉ there are special types of histological aspect ያላቸው ላይኒንጎች አሉ ማለት ነው ለእናንተ በዚህ ሰዓት ማውራት ያን ያህል ኢምፖርታንት ባይሆንም ግን አንደርስታንድ ታደርጉ ስለሚጠቅማችሁ ማለት ነው so through time ምን happen ያደርጋል over time gradually እናንተ ጋር ይመጣላ I don't know ለምን እንደሆነ አላውቅም ግን በጣም መዋጥ እየከበደኝ ነው አሁን በፊት like ጠጣር ነገሮችን ምን ነበር በቀላሉ በላ ነበር አሁን ጠጣር ነገር አይደለም ምራቄ ማውጥ እየከበደኝ ነው በጣም አዳጋች ይሆነብኝ አንፈሳሽ ነገሮች ብቻ ነው የምወስደው ምራቄ ሁላ በጣም እየከበደኝ ነው ከሆነ ጊዜ በኋላ ደግሞ ፕሮግሬስ ያደርግና አሁን ጭራሽ ማውጥ አልችልም በቃ በጣም አዳጋች ነው ትን ይለኛል ይላችኋል ማለት ነው so by definition ተደነግጡና ወደ ሆስፒታል መሄድ አለብን like we have to go then automatically በምትሄዱበት ሰዓት ምን ይደረጋል ማለት ነው the doctor is going to suspect a cancer ማለት ነው unfortunately that guy must have a cancer ማለት because he has been smoking for a really long time በጣም ረጅም ለሆነ ጊዜ ሲያጨስ ነበረ there is going to be a shift in the histological lining of the respiratory tract ማለት ነው respiratory tractዎቻችሁን ላይን አድርገው የሚገኙ ምን አሉ ማለት ነው there are important columnar cells በዚህ ሴሽን ላይ ባናነሳቸው okay there are important የሆኑ columnar ሴሎች አሉ okay there are important columnar cells which actually secrete mucus ውጭ ላይ የሚገኘውን ደስት የሆነው ፓርቲክል እዚሁ ትራፕ ሆኖ ወደ ታች ገብቶ ኢንፌክሽን እንዳያመጣ የሚያደርጉ ኮለምናር ሴሎች አሉ ማለት ነው ኦኬ ሚውከስ ሲክሪቲንግ የሆኑ ማለት ነው ኦኬ ሚውከስ ሲክሪቲንግ የሆኑ ማለት ነው ኦኬ ሚውከስ ሲክሪት የሚያደርጉ ሚውከስ ሲክሪቲንግ የሆኑ ማለት ነው ይሄ ሚውከስ ጥቅሙ ምንድነው የተለያዩ ደስት ፓርቲክሎችን ማይክሮ ኦርጋኒዝሞችን ትራፕ ያደርጋል ይይዛቸዋል ኦኬ ወደ ውስጥ እንዳይገባ ያደርጋቸዋል ማለት ነው ባይ ዴፊኒሽን ሶ ይሄ ሚውከስ በምን ይጎዳል ማለት ነው due to a very long standing የሆነ ምን ሲኖር ስሞክ በሚኖርበት ሰዓት if there is significantly smoking በጣም ረጅም ለሆነ ጊዜ በሚኖርበት ሰዓት ምን አፕን ያደርጋል እነዚህ ሚውከስ ምን ያደርጋሉ ማለት ነው ፕሮዲዩስ የሚያደርጉ ሴሎች እንዲጠፋ ያደርጋል ማለት ነው ኦኬ እንዲጠፋ ያደርጋል ማለት ነው they just turn from columnar cells into the common cell ይቀየራሉ ኦኬ common cell carcinoma የሚባል condition አለ ኦኬ which actually happens as a result of excessively large amount of smoking ማለት ነው ኦኬ so whenever that happens የመጀመሪያ የሚደረገው ነገር የሆነ ሳምፕል ይወሰዳል ማለት ነው ከዚህ ጋር ኦኬ ከጉሮሮ አካባቢ ሳምፕል ይወሰድና ይላካል then it's going to be sent into a usually pathologist ተብሎ ይታወቃል ኦኬ pathologist ማለት ነው pathology ማለት disease condition ማለት ነው ኦኬ pathologist ማለት ያን ነገር የሚያጠሩ ደግሞ ምኖች ዶክተሮች ፓቶሎጂስት ተብሎ ይታወቃል ወይ ሂስቶፓቶሎጂስት ወይ ሂስቶሎጂካል ጥናት ኦኬ ቲሹ ይመረመራል ማለት ነው ኦኬ ያን ነገር ለማድረግ ምን ያስፈልገናል just like you see here ማለት ነው ይሄ የተወሰደው ሳምፕል የተለያዩ ስቴኖች ተደርገውበት የተለያዩ ፊክሴቲቭ ኤጀንቶች ተደርገውበት በማይክሮስኮፕ ስር ይጠናሉ ማለት ነው when that happens then by definition you guys are what trying to appropriately diagnose እና ትክክለኛውን ትሪትመንት ፕላን ለማምጣት ትሞክራላችሁ ማለት ነው የየራሳቸው ካንሰር በየታይፖቻቸው የተለያየ አይነት ትሪትመንት ስላላቸው ማለት ነው there is something called radiotherapy ሲባል ሰምታችሁ ታውቃላችሁ በጨረር ማለት ነው ኦኬ remember this immunotherapy አለ በድራግ ኦኬ በጣም የተለያየ አይነት መጨረሻ ላይ አሁን ካለ ደግሞ is going to be chemotherapy በድራግ ካለው ደግሞ surgery is going to be the last one ማለት ነው ኦኬ እነዛ ነገሮች ላይ ዲሳይድ ለማድረግ ምን ትሪትመንት ነው ለአንድ ሰው የሚያስፈልገው የሚለው ለማወቅ you definitely need a microscope ማለት ነው ኦኬ you definitely need a microscope man do not forget about that ከዛ መቀጠል ደግሞ ትንሽ ዘና የሚያደርጋችሁ ኮንሰፕት I have fun with it most of the time ማለት ነው anesthesia usually ሲባል ሰምታችሁ ታውቃላችሁ አይደል አንድ ሰው ለሰርጀሪ ከመግባቱ በፊት ምን ይደረጋል መጀመሪያ ራሱ መሳት አለበት አይደል አስበው አይንሽን ጨፍነሽ ሰርጀሪ ስትሰሪ yes አንዳንዴ ኦፕን ሰርጀሪዎች አሉ without anesthesia የሚደረጉ locally of course anesthesia ሲባል honestly speaking ለሁለት ይከፈላል ሎካል ወይ ደግሞ ጀነራል ማለት ነው ኦኬ ሎካል ማለት most of the time ለምሳሌ ሎካል ሲባል usually ለምሳሌ ሎካል አነስቴዚያ ሲባል common example ጥርስ yes of course ጥርሳችሁን እንግዲህ ለመነቀል ትሄዳላችሁ መቼም ያ happen ሲያደርግ ራሳችሁን ስታችሁ አይደለም አይደል እንዲህ ብላችሁ አይደለም መቼም እዛች ኤሪያ ላይ ምን ይደረጋል there is going to be local ማለት ኤሪያው እዛው ሎካል ሰው ነው ሲባል ማለት ነው እዚሁ አካባቢ ያለ ሰው ነው ማለት ነው ጀነራል ማለት ሙሉ ለሙሉ አካላችሁን ሙሉ ለሙሉ ራሳችሁን ስትስቱ ማለት ነው ኦኬ ሙሉ ለሙሉ ራሳችሁን ስትስቱ we call it a general ማለት do not forget about this okay a general anesthesia ተብሎ ይታወቃል just for your information ማለት ነው so look እዚህ ጋር እንደምትመለከቱት on this picture this is a general anesthesia ማለት she's completely what out of her mind she's unconscious ማለት ነው at this moment ራሷን ስታለች ሙሉ ለሙሉ ሎካል ሲባል ግን by definition እዛችሁ ኤሪያ ላይ እዛችሁ ከብዙ አይልቀማ ጥርሳችሁ አካባቢ ምን ማረዛሽ ስትወጉ ወይ አነስቴዚያ ስትወጉ መቼም ራሳችሁን አትስቱም አይደለ አው ለተወሰነ ሰዓት በጣም አስቂ ልትወሉ ትችላላችሁ ልትስቁ አትችሉም በአንድ ሳይድ ብቻ ነው የምትስቁት right have you experienced that is the comment section like as you experience አጋችሁ የምታውቁ ነው that is a funny feeling it's not funny for the one
who's actually getting it done ለሚሰራው ሰው funny ላይሆን ይችላል ለሚያየው ሰው ግን is kind of funny honestly speaking ማለት መሳቅ አትችሉም መብላት አትችሉም for an hour አንድ ሰዓት ተኩል አካባቢ ትንሽ አስቂ ልትወሉ ትችላላችሁ ማለት ነው that is the application of a local anesthesia አሁን ላይ ደረስንበት እንደዚህ ልንቀላለን እንደዚህ ልናወራ የደረስነው በፊት እንደዚህ አልነበረም አነስቴዚያ ይካሄድ የነበረው ማለት ነው በጣም በሚያዘንቅ ሁኔታ መድኃኒት ባለመኖር ምክንያት or ደግሞ አድቫንስ የሆኑ ቱሎች ባለመኖር ምክንያት ልክ እዚህ ፒክቸር ላይ እንደምትመለከቱት this used to be an anesthesia ማለት ነው could you imagine አንድ ግብድ የሆነ ድንጋይ አንስቼ አናታችሁን ብዬ ራሳችሁን እንድትስቱ ባረጋችሁ what would you feel right now like ምን ለማድረግ አንድን ሰው አንኮንሺየስ ለማድረግ ማለት ነው ወይ ደግሞ ጥፍር አድርጌ ባስራችሁ በጣም የተለያዩ አይነት አስቂኝ የሆኑ ሜተዶችን እንከተል ስለነበር ማለት ነው yes because there were not a lot of technological advancement በጣም አድቫንስ የሆኑ ቴክኖሎጂዎች ባለመኖራቸው ምክንያት ልክ እዚህ ጋር እንደምትመለከቱ ማለት ነው and this is Ralph your anesthesiologist ማለት ነው እያስተዋወቀው ነው እንግዲህ just like you see here this is by the way a fun fact ብቻ ማለት this is real okay this is a very very real story by the way ማለት ነው okay real የሆነ ስቶሪ ነው what I'm telling you ማለት ነው really የሆነ fun really የሆነ knowledge ነው okay so remember back in the day ምንም አይነት ሆርሞን ምንም አይነት or እዚህ ጋር የምንጠቀማቸው የተለያዩ አይነት ኬሚካሎች or የተለያዩ አይነት መድኃኒቶች ባለመኖራቸው ምክንያት ምን እንጠቀም ነበር ስቶኒንግ በድንጋይ okay ሰው ማሳት by the way this is not a joke by the way stoning ሊሆን ይችላል or physical strain ሊሆን ይችላል okay physically ምን እናደርጋለን አንድ ሰው ጥፍር አድርገን እናስረዋለን ማለት ነው ኦኬ ፊዚካል ስትሬን ሊሆን ይችላል ወይ ደግሞ በጣም ኤክሰሲቭ የሆነ አልኮል እናስጠጣዋለን ራሱ እንዲስት ማለት ነው ኦኬ which is actually much better ሆነታል መናገር ከሆነ በድንጋይም ከመታት ጥፍር ተረጋችሁን ከመታሰር ይልቅ በአልኮል አንደኛችሁ like if you lose it that's much better right which is actually much better ማለት ነው usually people get unconscious then after that ነው እንግዲህ ሰርጀሪ ሊካሄድ የሚችለው ማለት ነው could you imagine እንደሚያል ድንጋይ ይዤ አናታችሁን ብላችሁ what a funny story by the way like literally you're gonna bleed imagine the complications ማለት ነው ግን you're gonna be unconscious ማለት ነው ልክ እንደ ማጅራት መቺ ማለት ነው okay ድው አረጋችሁና ከዛ you're gonna be unconscious which is one of the most important things ማለት ነው right now especially at this age ማለት ነው okay at this age could you imagine ጥርሳችሁን ለማውነቅ አናታችሁን ተሰብራችሁ which is a funny story by the way ማለት ነው በጣም like imagine እንግዲህ or I'm gonna shove an alcohol in your throat ማለት ነው just to make you unconscious right now በአንድ syringe ማለት ነው completely you could lose your consciousness okay you could lose your consciousness imagine እንግዲህ ምን ያህል improve እንዳደረግን imagine እንግዲህ ምን ያህል ርቀን እንደደረስን ማለት ከዚህም በላይ እንረቃለን okay because of the advancement of AI right now a very very smart human being like የሆነ ምን አለ ማለት ነው intelligence for the very first time in the human history ከኛ የበለጠ ምን ያለው አእምሮ ያለው ነገር ፈጥረናል በራሳችን እጅ ማለት ነው could you imagine human are crazy okay crazy ማይገልጻቸው ማለት ነው similar to this guy ይሄን ስታዩ crazy እና ይመስላችሁላ imagine እንግዲህ ከዚህ በኋላ የሚመጡ ሰዎች ደግሞ እኛን ተመልክተው what the heck are they doing ደግሞ ሲሉ ማለት ነው wow that's going to be fun right that's going to be really really fun ማለት ነው as always at Lucy Bridge Academy ምን አለን and typical trend አለን አይደለ of course by now everybody who's a Lucy Bridge Academy fan knows this at the end of each lecture ምን እንደምናደርገው there is going to be end of session quiz ማለት ነው በተማነው ነገር ላይ አብረን ምን መልሳቸው ጥያቄዎች ይኖራሉ okay አንድ ወይ ሁለት ጥያቄዎችን አብረን እንሰራለን ማለት ነው as always let's begin from the reading the question how has the microscope contributed advancement in both medical as well as environmental science ቅድም ተራጋሚ ጊዜ አውርተን ነበር አይደለ ስለ ማይክሮስኮፕ በምናወራበት ሰዓት ቤት ውስጥ ብቻ አይደለም ሊሚትድ ነው ከቤት ውጪም ማለት ነው ኦፍ ኮርስ ምንም ጥያቄ የለውም ስፔሲፊካሊ ደግሞ ከቤት ውስጥ ከሆኑ ነገሮች እንዴት ነው ሜዲሲን ላይ ወይ ሜዲካል ትሪትመንቶች ላይ ኦር ሜዲካል ሳይንስ ላይ ምን አድቫንስመንቶችን ነው ያመጣው የሚል ጥያቄ ነው ያለው so as always pause the video okay የትም አልሄድም አልሮጥም አልበርም I'm just going to stand here and we're going to be answering the questions pause the video take 5 take 10 15 20 whatever it is convenient for you ደብተር ላይም በአእምሯችሁ ምትሉ ትችላላችሁ ይሄን ጥያቄ መልሱትና then play the video okay play the video so በደንብ አሰባችሁት አሰላሰላችሁት very good guys okay the first one is ምንድነው when you think about medical aspect or when you think about medical science medicine አንድ የተዋቀመበት ነገር ምንድነው of course by definition የመጀመሪያ ነገር ምን ማድረግ ነው of course ከተቻለ እውነት ቢቻል ማቀደም ብያቸዋለሁ is the first one is what prevention አራንዴ prevent ማድረግ ነው this is the first process ማለት prevention okay prevent ማድረግ ከቻለን which is very very good ማስቆም ከቻለ ማለት ነው ማስቆም ካልቻለ ምንድነው diagnosis በትክክል አንድ ነገር ችግር ምን ማለት ነው diagnose ማድረግ ነው diagnose አድርገን አይን ላይ ለመታየት ደግሞ ምን ልንፋጠጥ አይደል diagnose አድርጌያለሁ congratulations just leave no that doesn't work you have to treat it you have the obligations to what to treat the patient ማለት ነው አራንዴ treatment man which is an important factor man okay an important factor so prevention in terms of diagnosis in terms of treatment medical aspects ላይ significant ነው ምናለ ማለት ነው enhancement አለ ማለት ነው አይደል እንዴ አሁን ላይ ከዛሬ በፊት
ወይ ደግሞ የዛሬ 10-20 ዓመት የነበረው ዲያግኖሲስ ቴክኒኮቻችን በጣም አድቫንስድ ሆነው አሁን ላይ እንዳልኳችሁ ደግሞ ኤአይ ሲጨመርበት ደግሞ ኢማጂን ምን ያህል ደግሞ ሊረቅ እንደሚችል ማለት ነው። ኦኬ ትሪትመንታችንን በዛው ጨምረዋል። ፕሪቬንሽናችንም አኮርዲንግሊ ማለት ነው አይደል? ስለ ፕሪቬንሽን ስናወራ ኢን ተርምስ ኦፍ ዋት ሌትስ ሴይ ቫክሲንስ አይደል? ቫክሲን ሲባል ሰምታችሁ ታውቃላችሁ ወይ ደግሞ ክትባቱ ለምንጠራው ማለት ነው። ቫክሲንስ ከየት የመጣ ይመስላችኋል? ኢትስ ቢካዝ ኦፍ ዘ ቴክኖሎጂካል አድቫንስመንት። ማነው ቫክሲን ፎርም ያደርገው? ማን ነበር የመጀመሪያው ቫክሲን የተደረገው? የትኛው ቫክሲን ነው መጀመሪያ የተመረተ የሚለውን ነገር ኢን ዲቴል አውርተን ነበረ ከዚህ በፊትም ወደፊትም ሲመጣ ደግሞ ኢን ዲቴል እንመለከታቸዋለን እነዚህን ኮንሰፕቶች። ኦኬ ሶ ሪሜምበር ኢን ተርምስ ኦፍ ፕሪቬንሽን ኢን ተርምስ ኦፍ ዲያግኖሲስ ኢን ተርምስ ኦፍ ትሪትመንት ሲግኒፊካንት እና ኢምፖርታንስ አለው ማለት ነው። when it comes to the environment the same thing applies አይደል እንዴ? ከዚህ በፊት አውርተን ነበረ ሴሽናችንን ስንጀምር ስፔሻሊ ደግሞ ስለ ኢኮሎጂካል ስተዲዎችን ስናወራ የመጀመሪያ ምንድነው ምን ዲዚዝ የሆኑ ትሬቶች አሉ ስፔሲፊካሊ ደግሞ ከማይክሮ ኦርጋኒዝሞች ጋር ተያይዘው ማለት ነው። ኦኬ ዲዚዝ ትሬት ኦኬ ምን ዲዚዝ ትሬቶች አሉ የሚለው ነገር this is the first one። ከዛስ በኋላ በምን አይነት መንገድ ነው ታክል የምናደርጋቸው እነዚህን ደግሞ እንዴት አድርገን ነው የምናስቆማቸው ታክሊንግ ቴክኒክስ for the microorganisms which are going to cause significant problem to the ecosystem to the species around ማለት ነው። ከዛም በተጨማሪ ደግሞ ስፒሺሶችንም አንደርስታንድ እናደርግ ደግሞ ያግዘናል ማለት ነው። ያንንም ደግሞ ተመልክተን ነበረ in detail ማለት ነው። in detail very good guys. So now that's going to be the second question. Okay ኢንሰርተን ሴሽናችን የምናገባድድ ነው የሚሆነው ማለት ነው። we are going to be talking የመጨረሻው የሆነው 1.5 የምንመለከት ይሆናል after this question. what does the question say? ጥያቄም እንደሚለው እዚህ ጋር የምትመለከቱት ጥያቄ so what are some key medical discoveries that have significantly improved human health over time? wow over time ስናወራ one of the most important things አይደለ? what are the key medical discoveries? እንግዲህ turning point ብለናል አውርተን ነበረ ልክ ሴሽናችንን ስንጀምር ሜዲካል ዲስከቨሪ ሲባል microscope ያላለ ሰው of course like why are you even here like we've been talking about this for like 30-40 minutes ማለት ለ30-40 ደቂቃ ያክል ቁጭ ብለን ስንማማር ነበር የቆየን አይደለ? of course medical discovery ሲባል the first thing that should come to your mind የመጀመሪያው አእምሮአችሁ ላይ ሊመጣ የሚገባ ነገር is microscope. okay the first one ማለት ነው። ከዛ በኋላ ያለው እንደፈለጋችሁ ልትዘረዝሩ ትችላላችሁ። the first one is what? microscope. the first one important የሆነ ኢምፖርታንት የሆነ ሜዲካል ዲስከቨሪ ነው አይደለም እንዴ? yes of course it is። ከዛ መቀጠል ከማይክሮስኮፕ ስንቀጥል ደግሞ አንቲባዮቲክስ በጣም ኢምፖርታንት የሆነው ማለት ነው። ኦኬ አንቲባዮቲክስ ማለት ነው ሰው እንዲሆን አሁን ላይ ላለንበት ደረጃ እንድንደርስ ካዘገዙን በጣም ሲግኒፊካንትሊ ኢምፖርታንት ከሆኑ ነገሮች መካከል አንቲባዮቲክስ ማለት ነው። ወርልድ ዋር 2 ማለት ነው WW2 WW1 ሲባል ሰምታችሁ ታውቃላችሁ። የዓለም ጦርነት አንድ ከገደለው ሰው የበለጠ በአንቲባዮቲክ እጥረት ምክንያት በጣም ቀላል የሆነ ኢንፌክሽን ቀላል የሆነ ቁስልን ትሪት ባለማድረግ ምክንያት የሞተ ሰው ቁጥር ይበልጣል። what a surprise by the way important discoveries ማለት ነው። ኦኬ ከዛ ስንቀጥለው መጨረሻ ላይ ብያቸዋለሁ አነስቴዚያ right not only that አነስቴዚያ ልትሉ ይችላላችሁ which is a very common example ቅድም ብያቸዋለሁ። አነስቴዚያ ሞለኪውሎች አነስቴዚያ ኮምፓውንድ አነስቴዚያ ኬሚካሎች ከመምጣታቸው በፊት ምን ነበር የምናደርገው? we used to wrestle ማለት ነው አይደል እንዴ? of course WWE በሉት ይሄን ነገር ኦኬ ድው አረገና ድው አረገሽና then you're gonna lose your consciousness. congratulations to me now I have a fully unconscious patient I'm gonna perform a surgery ወይ በድንጋይ አናትን ወይ በድንጋይ አናትሽን ልሽና then if what's gonna happen ማለት ነው by definition you're gonna become unconscious. may God be thanked አሁን ያውላ ነገር ያስፈልጋኝም ማለት ነው። ኦኬ just አንድ ሲሪንጅ completely unconscious ታደርጋለች ማለት ነው አንድን ሰው። ኦኬ ከዛ መቀጠል የተለያዩ ምኖች አሉ ማለት ነው የምንጠቀምባቸው ዲያግኖስቲክ ቱሎች አሉ ማለት አይደል? ለምሳሌ ሲቲ ስካን በሉት in terms of MRI ልትሉ ትችላላችሁ in terms of ultrasound ሊሆን ይችላል US ኦኬ በጣም የተለያዩ አድቫንስድ የሆኑ ምኖችን መጠቀም ትችላላችሁ። ዲያግኖስቲክ የሆኑ ቱሎችም መፈጠራቸው significantly የሂውመን ሄልዝን ኦቨር ታይም ምን ብለዋል ማለት ነው አፌክት አድርገዋል ማለት ነው። ኦኬ አፌክት አድርገዋል ኢምፕሩቭ እንዲያደርግ አድርገዋል ማለት ነው። ይሄንን ይመስል ነበረ የዛሬ ቆይታችን የዛሬ ሴሽናችን ማለት ነው። 1.1 the major biological discoveries that have actually what shaped the society over time ምን ነገሮች ናቸው? ስፔሲፊክ ኤምፋሲስ ደግሞ ለማይክሮስኮፕ ሰጥተን የተመለከትንበት ሴሽን ማለት ነው። ከዚህ በፊት የነበሩትን ሴሽኖች ያልተመለከታችሁ ካላችሁ as always ማለት ነው go back and watch every single video. next topic of discussion is going to be Ethiopian biologist በጣም የሀገራችን ስም ከፍ ብሎ እንዲጠራ ካደረጉ ሳይንቲስቶች መካከል ስለ ፕሮፌሰር ገቢሳ እጀታ ከዶክተር አክሊሉ ለማ ጋር እንዲሁም ደግሞ በጣም ኢምፖርታንት የሆነች ፊሜል ሳይንቲስትም ፕሮፌሰር ማን ቀጣይ ሴሽናችን ላይ የምንመለከተው ነው የሚሆነው። ሁሉንም እዚህ ጋር አንስተን አንችልም። ኦኬ always remember 1.5 Ethiopian what biologist and their contribution በሚለው ላይ አጠር ያለ ቆይታ ኖሮን ዩኒታችንን የምናገባድድ ይሆናል ማለት ነው። as always www.lucybridgeacademy.com ዌብሳይታችን ነው። አሁኑኑ ጆይን አድርጋችሁ በጣም አድቫንስድ የሆኑ
ሾርት ኖቶችን የምታገኙበት ከ10 ሺህ በላይ የጥያቄ ባንኮችን የያዘ ኩዌስችን ባንክ እንዲሁም ደግሞ ከ5 በላይ ቋንቋ አክሴፕት ማድረግ የሚችል የራሳቸው የሆነ ፐርሰናላይዝድ ኤአይ አሲስታንት ካላቸው ቦታ ሆናችሁ እንድትማሩ የሚያስችላችሁ ያለምንም ጭንቀት ያለምንም ሀሳብ በኦፍላይን አክሴሲቢሊቲ እንድትማሩ የሚያስችላችሁ ኦፍላይን አክሴሲቢሊቲ ኢንኮርፖሬት የተደረገበት የለርኒንግ ፕላትፎርም ነው ማለት ነው። ኦኬ አሁን ነው lucyvgacademy.com ጆይን ያደርጉ። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን የኖቲፊኬሽን በተናችሁን ማብራታችሁን እንዳትረሱ። ሀሳብና አስተያየት ኮመንት ሴክሽን ላይ አስወልዌይስ አስቀምጡልን። የቴሌግራም ቻናላችን ላይ ምናስተካክለው ነገር ካለ የምንጨምርላችሁ ማንኛውም ነገር ካለ ፕሊዝ ፊል ፍሪ ቱ ፎርዋርድ ዩር ሜሴጅ ማለት ነው። ኦኬ እያንዳንዱን ኮመንት እያንዳንዱን ሀሳብ ምን ስለምናደርግ ቫልዩ ስለምናደርግ አስወልዌይስ ናፖሊዮን ተስፋዬ ነበርኩኝ። በቀጣይ ሴሽን እስክንገናኝ ድረስ ቸር ቆዩ።